እንዴ ምክንያቱም እያደረጋችሁ ያላችሁት ነገር ትክክል ስላልሆነ ነው። እዚህ ቤት የመጣ ሰው መስገድ አለበት። ከኛ የበለጠ ደግሞ እናንተስ ተደርጉት የነበረው ነገር ልክ አልነበረም። በተለይ ሰውየው ታነሳሱ ምንድነው? ምንድነው ደግሞ የተጣደው? ቡና ነው ምን አታቀኝ። ቆንጆ አርጋ መስቃቅለው ማንነቴን አታቀኝ። አሳያለሁ ማን እንደሆነ ደግሞ ነገር ታውቂያለሽ? እኔ ምንም አውቀው ነገር የለም። ቦሬ ነው። አልበላ አልጠጣ እዚህ ተጋድም ያለሁኝ። እማዬ እንዴት ነው እንደዚህ የምትሆኚ? አንቺ እንድትኖሪ ብዬሽ አይደል እንዴ? እኔ እንድኖር ከፈለግሽ ዋጋ አለ። ወደ ቤትሽ ተመለሽ። በቃ የጥንቆላ ስራ የሚሰራ አስማተኛ ይሁን ጥንቆላ ይሁን እኔ ምኑንም አላውቅም። ተሳስቼ የሆነ መስመር ውስጥ ገባሁ እና ምን ላድርግልህ? እሷን የራስህ የኔ የግል የኔ እንዲያረጋት ያንተ ትሆናለች። ምን ትላለህ አንተ? አሚን በላው። እሺ አሚን በል። አሚን በለኝ። እሺ ይሆናል እልሃለሁ። እሺ በለኝ። አምጡ ተብሎ ነው። አዎ ወርቅሽን አምጪ በወርቅሽ ላይ ሰራልሻለሁ አለኝ። የሀብት መንገዱ እሱ ነው አለኝ። በሱ ነው የሚሰራው አለኝ። ብርም ነበረኝ። ብርም ስንት ግራም ብር እንሰጠውት። የሰው ደም ታመጣልኛለህ? የሰው ደም እሺ የሰው ደም ታመጣልኛለህ? ከምኑ ላይ አያገባኝም ወይ? እሺ እሺ ቦታው በቁጥጥር ስር እንዲውል አድርገናል ማለት ነው። ሰዎቻችንን ከሰበሰብን በኋላ ውድ ቤተሰቦቻችን አሁን ያለው ውስጥ ያለው ምን እየተከናወነ እንዳለ ውጭ ምን እንደተከናወነ የሚያውቁት ነገር የለም። አሁንም እያጓሩ የራሳቸውን ጉዳይ እያደረጉ ነው፣ የራሳቸውን ቢዝነስ እያደረጉ ነው ያሉት ማለት ነው። እኛ ግን ይህንን ድራማቸውን እንዲያደርጉ አንፈልቅድም። ስለዚህ ቀጥታ ልንገባ ነው ማለት ነው። ካሜራችን በድብቅ አይደለም፣ ሁሉም ነገር በቀጥታ ነው የሚሆነው። ተረስ ይርጣት ያዟቸው። ምንድን ነው? ተነሽ አጀንዳ ሰነዘር ምንድን ነው ያነሳሽው? ልቀቀኝ! ወደዛ ልቀቀኝ! ያዟት! ምን አነሳችሁን እዚህ እየለቃቀማችሁ? ማንነቴን አታውቅም፣ እንዳትነካኝ። አንተ አጭበርባሪ! አነሳሱ ሁላችሁ ወደስ ግቡ። አነሳሱ ስትሰራኝ ነበር። ምን እያደረክ ነው? አሳልፈኝ። ስንቱ በየአልጋው ላይ ሲማቅቅ ያለው ሰው በአንተ ምክንያት አይደለ? ፍራሽ ላይ ትማቅቃለህ። ቆሸሽ ና አነሳሱ። ምንድን ነው ምንድነው ደግሞ የተጣደው? ቡና ነው ምን? አታቀኝ። ቆንጆ አርጋ መስቃቅለው ማንነቴን አታውቅም። አሳያለሁ ማን እንደሆነ ታሳየኛለህ። ማን እንደሆነ ተነስ። ታሳየኛለህ። ንገረኝ። ማን እንደሆነ ካሳየኝ ንገረኝ። አጭበርባሪ፣ ቆሻሻ፣ ሌባ፣ ሙላጭ፣ መታኝ እኔን። አንተ አባት ላይ ጅና ነሳ። አባት ላይ የቆሸሽክ ጸጉርን አንጨፍርረህ ሰውን ታታልላለህ አይደለ? አንዱርዬ ምን አሁንም ብታጓራ ነው? ጸጉርን እላጭልሃለሁ። ትሰማኛለህ? አታውቀኝም። ተዋትንካኝ። እጅህ ነው የሚቆመጠው። ተዋትንካኝ። ሽባ ነው የምትሆነው። አንተ ራስህ ሽባ ነው። ላይ ነው የምትሸናው። መጸዳዳት ነው የሚያቅትህ። እየሄድክ ነው ማስቀዝንህ። በጣቢን ጽዳጅ ቆመህ እንድትቀዝን ነው ማድረግህ። ማን አባቱ ነው የምታስፈራራው?
ሽባ ነው የምትሆነው። ቀናለች እኔ አንተ አታውቅተኝ ሰማኛለህ አይደል? አዎ እጅህን እኔ ላይ አታንሳ ነግሬሃለሁ። አንተ ሌባ አጭበርባሪ። እኔ ሌባ አይደለሁም። እኔ ለህዝቡ ምኖር የህዝብ አባት ነኝ። የህዝብ አባት የህፃን ልጅ ብልት ይዘና ትለኛለህ አይደል? አንተ ነህ እንዴ? ተቆሸሽክ። ዛሬ ቀን ነው በደንብ መታኝ አይደል? ነገ ቆሞ መሄድ ያቅታል። በንብርክክ እዚህ ቤት ትመጣለህ። ነገ ይሄን ጉልበት ትስማለህ። ነገ እዚህ ስር ትንበረከካለህ። ምንም ማለት አይደለም። አላወቅም ማለት አይደል? ጥፋት ነው። ጸጉርን ላጭቼ እዛ ከርቸልኝ ስልክ እሱ ይገባል። ዘመዶቼ ናቸው እዛም ያሉት። አብሽር ችግር የለም። ማንነቴን እስክታውቅ ነው ተንበርከክ ይቅርታ ትጠይቃለህ። ከሌቦች ጋር የምትመሳጠረው ባል አሁን ካዳሜ መልስልኝ፣ ሌላውን ተውና። ከእስር ቤት ወደ እስር ቤት እሷን መልስልኝ፣ ሌላውን ተውና። እሷን መልስልኝ። የሰው ልጅ አፍነ ይዘህ የኔ ናት እሷ፣ የሷ አይደለችም። የራሴ ናት፣ የሷ አይደለችም። የራሴ ካዳሚ ናት። ዝም በል ዝም በል ዝም በል። ቶሎ ካመጣችሁ ግን ሰውዬ እዚህ ላይ በወስንበት ደስ ይለኛል። ጸጉር ቢላጭ ደስ ይለኛል። ሰማኛለህ? አለማወቅ በል። አሁን ያሰብከው እንዲሳካልህ እሷን መልስና ጉዳይን እናሳካዋለን እኛ። አይደለ? አዎ የቱን ጉዳይን ታሳካዋለህ? ቁጭ በሉና እናውራኛ። እሷን ብቻ መልስልኝ። አሁን እሷን መልሳት ወደዚህ። ምንክ ናት? ምንም ትሁን መልስልኝ እሷን ወደዚህ። እሷን መልሳት ወደዚህ አልኩህ አይደል እንዴ? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አንተ እንግዲህ አሁን በርዶልሃል። ምንም ማለት አይደለም። ቆንጆ አድርገህ መታኝ። ደም አድርገህ መታኝ። ማንነቴን አላወቅኩም። ኃይሌን አቅሜን አላወቅኩም። ሰው እንዴት ነው ጉልበቴን አላየህም። ማን ይታላል? ማን ነው ተሸወድኩ ያለው? እዚህ ቤት ሁሉም አመስግኖ ነበር የሚመጣው። ዛሬ እናንተ መታችሁ ምስቅልቅሌን አወጣችሁት እንጂ ሁሉም ተንበርክኮ ሰግዶ ነበር የሚሄደው። እናንተ መታችሁ ጠጋባችሁ እንጂ ስንቱን ምስኪን ስንቱን ታው እንደዚህ አትበለኝ። ማንም የተሸወደ የለም፣ ማንም የተበላ የለም። ሁሉም አመስግኖ ነው አባብዬ አባቴ ብሎ ነው የሚሄደው። እኔ አባት እያለ ነው የሚጠራኝ። ዛሬ አንተ መተህ ጠግበህ መታኸኝ። አባትህን መታ። የልጅ ጥፋት ነው፣ ምንም ማለት አይደለም። አንተ እኔ ላይ እጅህን አነሳ፣ አለማወቅ ነው፣ ምንም ማለት አይደለም። በላሁን ፍታኝና ይበቃል። እናንተም ሂዱ፣ እኔም ወደ ጉዳይ ልቀጥል። እዚህ ውስጥ እንኳን አንተ አይደለህም እዚህ ግቢ ውስጥ አለ ካንተ ጋር የተነካካ ሰው እያንዳንዱ ሰው በህግ ጥላ ስር ውስጥ ይሆናል፣ በህግ ይጠየቃል። አጋዦችህ አጋፋሪ ምናምን የምትላቸው ሰዎች ካሉ እያንዳንዳቸው በየወንጀላቸው ልክ አንተ ማን ቆይ አሁን እዚች ጋር ከኔ ጋር እኩል እንድታወራ አልፈቅድልህም። ትሰማኛለህ? የቆሸሽክ ቀና በል። አሁን ያለው እኔ ቤት ነው አይደለ? ህግም ብትለው ማንም ብትለው ሁሉም በኔ እጅ ነው። ምንም አታመጣም። ተፍጨርጨረህ ነገ እኔ እግር ስር መተህ ትደፋለህ። ጣቢያ ብትሄድ እጅ ረጅም ነው ወንድሜ። ባትለፋና ባትደክም ነው የሚሻለው። ምልህ ይሄ ልጅ ከቅድም ጀምሮ እንትን እያደረገ ነው መሰለኝ አይደለ? እየቀረጸ እኮ ያጥፈው ነገሩ። ስበሯ አንተ በጉልበትህ አትሰልበው። ይሄ እጅህ ሸባ ነው የሚሆነው። ሰርታት በላም ወንድሜ። ቀጤማ ነው ማረገው። እጅህን ቀጤማ ነው ማረገው። አታውቅም።
አታውቅም አቅሜን። ዛሬ ቤቴን ሰብረ መታኸኝ። ምንም ማለት አይደለም። አለማወቅ አንተ እኔን ልታሳስረኝ ነው? እንሂዳ ጣቢያ ውሰደኝና አስጣቸው። አንተን አስረው እኔን ይለቁኛል። በል አሁን እጄን ፍታኝና እሷን መልስልኝ። እሷን መልሱልኝ አሁን። ይኸውልህ ከዚህ በኋላ አንተ የምትናገርበት አንተ መብት የሚሆንባቸው ነገሮች አይኖሩም። የምታንቀሳቅሰው ገንዘብ፣ የምታንቀሳቅሰው ንብረት ማን ስለሆንክ ነው አንተ እኔን ንብረትና ሀብት መተህ የምትገድበው? ማን መሆኔን አሳይሃለሁ። ትንሽ ደቂቃ ጠብቀኝ። ምንም አታምጡ። በር ላይ ያሉ የተባሉትም ሰዎች ምንም አያምጡ። እኔን አቅሜን አላየሁም። ምንም ማለት አይደለም። ይሁን ያርግልህ። ለአንድ ቀን ነው። ትንሽ ደቂቃ ጠብቀኝ። እዚሁ ቁጭ እንበል። የሚፈጠረውን ተአምር ታያለህ። እዚሁ ቁጭ ብለህ ጠብቀኝ። የሚፈጠረውን ነገር ታያለህ። አንተ እኔን አንጠልጥለህ ፖሊስ ጣቢያ ልትወስደኝ አሁን ቀረስከኝ። በደንብ አድርገህ ቀረጸኝ። ስንት ቤተሰቦች እንዳሉኝ እኔ ነኝ የማውቀው። ይኸውልህ በገንዘብህ አጭበርባሪ የህግ አካላቶችን ይዘህ ሊሆን ይችላል። ከዚህ በፊት ታስረም ተፈተህ ሊሆን ይችላል በገንዘብህ። ከዚህ በኋላ ግን ገንዘብ እንደማያድን ከደቂቆች በኋላ ታያለህ። እያንዳንዱ የሚንቀሳቀሰው አካውንት ብሎክ ሲደረግ ሲታገድ ገንዘቦች አንተ ልጅ በጣም ልጅ ነህ ማለት ነው። መሰልክ መስለህ ነበር። በጣም ህፃን ነህ ማለት ነው። በጣም እንጭጭ ነህ፣ ጨቅላ ነህ፣ ደደብ ነህ ማለት ነው። ከጠበቅኩ በላይ በጣም ደደብ ነህ፣ መሀይም ነህ በእውነት። እኔን አስረህ ገንዘብህ ምናምን ትለኛለህ። ይኸውልህ አሁን መታችሁኝ አይደለ? ቀረጻችሁኝ አይደለ? መልካም አሁን ወላልኩ ፖሊስ ጣቢያ አያገባም። ከሱ ጋር ለማወራው እና እየመታኸኝ አውራ እንጂ ለምን ዝም ትላለህ? እየሰነዘርክ አውራ እንጂ አልበረደልም እንዴ? አንተው እኔን አይደለም ከራማዬን ነው የምትመታው። እኔን አይደለም ብትመታ እኔን አያመኝም። ችግር የለውም። እኔን እስኪ በቀኝ እርገጠኝ። ከዛ አንተ ነገ ታያለህ እንዴት አባ እንደምትኖር። እንዲህ በቁማ አስቀዝናለሁ። እንዲህ እየሄድክ ትቀዝናታለህ። እንዲህ ለሽንት ቆመ ካላስቀዘንኩ ና ለበለኝ። እንዲህ ቀን በቀን መንገድ ላይ ነው ማዋርድህ። ሽባ ነው ማለት ዘርህን አተካት። ያንተ እንዲህ የምትናገረው ምን ተማምነህ? ጠብቂ፣ አንቺም ቀን ጠብቂ፣ ቀን ጠብቂ፣ ቀን ጠብቂ። ማንነቴን ታያለሽ። በአፍ ካላሳራው እኔ ና ለበለኝ። እንደ ከብት ነው ማኖራችሁ ሁለታችሁን። እንደ ሰው ሳይሆን እንደ ከብት። እኔን ነክተህ በሰላም አትኖርም። እኔን ረግጠህ ያን እርኩስ መንፈስ ተማምነህ ነው አይደል እንዲህ የምትሆነው? ቅዱስ ትለዋለህ አንተ ስትቀዝን እየሄድክ። ሽባ በሽባ ስትሆን ታመሰግነዋለህ። ነገ መታችሁ አባታችን ሆይ ይቅር በለን ብላችሁ ተንከባለላላችሁ እዚህ ቤት። እባክህን ይቅርታ አድርግልን አጥፍተን ነበር ትሉኛላችሁ። እኔ ዛኔ ይቅርታ አደርግላችኋለሁ። አይመስልህም? ጨረስክ? ጨረስኩ። እሺ ቀጥል አንተ፣ ቀጥል አንተ። እኔ ጨረስኩ። ልትመታኝ ነው? አልመታም። መምታት አልፈልግም ማለት አንተ ሌባ፣ አንተ አጭበርባሪ፣ ከዚህ በላይ አልታገስም። ከአባቴ የወረስኩት ገለመሌ ገለመሌ እያልክ ሰውን ስታጨበረበር ኖረሃል። ከዚህ በኋላ ፋታም እድልም እንደማይኖር ነው የምነግርህ። የትኛውም የህግ አካል እስኪ አንተ ጋር ተባብሮ አንተን ያስወጣህና ያኔ ነው ሴት አልገባህም ማለት ነው ከየት እንደመጣንኛ። እንኳን አንተን የቆረቆስክ ስንቱን ባለስልጣን ሲያጨበረበር ይኖረውን ከርቸሌ ልከን ይኸው እድሜ ልካቸውን እዛው ነው የበሰበሱት። እየሰማኸኝ ነው? እሺ ምንድነው የምትፈልገው? ምንድነው የምነግርህ? ስንቱን ሰው ሰገራህን እየቀላቀልክ እየሰጠህ በሽተኛ አድርገህ በየቤቱ አልጋ ቁራኛ አድርገህ ሀብት ንብረታቸውን ወርቃቸውን እየዘረፍክ ጫካ ለጫካ እዚህ ማያስታውቅ ቦታ ውስጥ በባህር ዛፍ የተከለለ ቦታ ውስጥ መተህ ይኸውልህ እኔ ከእናንተ ጋር አንድ ሁለት መባባል አልፈልግም። እነሱ ይጡና ካንተ ጋር ብቻ ማውራ ከሆነ እንደ ወጣት እኔ እናንተ ብቻ ማውራት እንችላለን። እሱ ይጣና እኔ እናንተ ማውራት እንችላለን። ይውጣ አይደለ? እሱ ይጣና የምትፈልገውን ነገር እነግርሃለሁ። ግን ያ ነገር በእኔና ባንተ ማለት የሚቀር ነገር ከሆነ ነው። ማንም አይወጣ። እኔም ኖርኩ እነሱም ኖሩ
ሁላችንም አንድ ነን። ባልሽ የሚቀርጸውን ነገር አጥፋ በለው። የሰማኸኝ ነው በነገርህ ነገር ነገርኩ። አንተን ሚዲያ ላይ ላሰጣህ ነው እኮ የተረዳዳ አንተንና መሰል እንደናንተ አይነት አጭበርባሪዎችን ድርድር እያጭበረበርን አይደለም። አሁን ይኸውልህ የምትፈልገውን ነገር እንድነግርህ ድርድር እያቀረብኩ ነው። ወይ ካሜራውን ዝቅ ያድርገው ያጥፋውና እኔ የምትፈልገውን ነገር እነግርሃለሁ። እኔም ወጣት ነኝ። በወጣት አማርኛ ተግባብተን ማውራት እንችላለን። ይጥፋና ካሜራው እስኪ አንድ ነገር ልጠይቅህ እኮ ይጥፋና ነው ያወራል። አንድ ነገር ልጠይቅህ እኮ ወንድሜ አጥፍትና የምታወሩትን የምትፈልጉትን ነገር ልንገራችሁ። ትሰማኛለህ? መቅደስ የምትባለው ፍቅረኛዬን የኔ ልታረጋት ነው አይደል? ትሆንልህ ነበር እኮ ተብተህ መታኸኝ እንጂ ርባና ቢስ ይኸውልህ እያንዳንዷን ነገር ከዛች ሰዓት ጀምሮ እያንዳንዷን በካሜራ ስቀዳ ነበር። ምን ማለት ነው? ደረቴ ላይ ካሜራ አድርጌ እያንዳንዷ ስታወራት የነበረው ነገር ስንቀርጽ ነበር። ፈጣጥረ እያወራ እሺ፣ ምንድነው የምትፈልጉት እናንተ ከኔ? አጭበርባሪነትን እንድታምን ከዛ በህግ እንድትያዝ እንድትጠየቅ እናደርጋለን እኮ። አሁን ምንድነው የምነግርህ? እሺ፣ እሱን አመንኩ። በቃ ያዛችሁን ደረሳችሁ ብዬ አሁን ምንድነው የምነግርህ? የት ነው የሰውን ወርቅ እየዘረፍክ የት ነው የምታከማቸው? ይኸውልህ የት ቦታ ቤት ሰራ መኪና ገዛ? እኔ ካንተ ጋር መደባደቡ ስልችት ነው ያለኝ። የምትፈልገው ነገር አጠራርጌ ልንገርህ። ስንት ሰው በእጅ ጠፋ? እኔ በእጄ ሞተ ሰው የለም ሰውዬ። አረ በቃ እንደማንኛውም ሰው የምን ደም ነበር ይዤ ልክ መጣው? ንገረኛ። የሚገበር ደም ነው። ከየት የመጣ ደም? በቃ የሰው ደም አብረለ እንዲያምጣሉ። የሰው ደም እንዴት ሆኖ ነው የሚመጣው? እኔ ምን አውቃለሁ? ሰው ታርዶ አርደህ ማምጣው ምንም አድርጋ አምጣው። እሱ የኔ ጉዳይ አይደለም። እሱ ለምን ስራ ነው የሚለው? ለምን ተግባር ነው የሚለው? በቃ ሰው እንዲደነግጥና ሰው እንዲፈራ ነው። አፈር ብላ። ለምንድን ነው አፈር ብላ? የረከስክ ቆሻሻ። እሺ አሁን ምንድነው ጉዳዩ? ከምን ጀምሬ ነው የምነግርህ? ስለምትሰራው እያንዳንዷ ማጭበርበር። ይኸውልህ እኔ ይሄን ስራ ከቤተሰብ ነው የወረስኩት። ምልህ እኔ በነፃነት እንደነግርህ ስራ ነው አይደል? ተሎይና ያጥፋውና ካሜራው እነግርሃለሁ። ይሄ ሚስጥር ነው። እኔ መታሰሪም ካልቀረ ያው ላንተ ልንገርህ። ምክንያቱም ካንተ ጋር መደባደብ ስለሰለችኝ ወንድም ያጥፋውና ላውራው። እሱ ጠፍቷል። ምንም አይጠቅምም። ምልህ እኛ ብናወራ ነው የሚሻለው። አጥፋው ካሜራው። አጥፋለት። እናንተ ሙጡ። እሺ ወንዴ ብቻ ይቀመጥ። እናንተ መሀል ቢቀር ነው የሚሻለው። እኛ እናውራና እኛው የምንወስነውን ነገር እንወስናለን። አዎ በቃ እነሱ አው ጠፍቷል አይደለች? ነገር ጠፍታለች። መልካም እሺ። ያው መለህ ይሄን ነገር የወረስነው ከቤተሰብ ነው። እኔ የወረስኩት ከአባቴ ነው። አባቴ ነገር እያሳየን ያሳደገኝ። እኔ ጥንቆላንትን እያሳደገን ያሳደገኝ። እንትን እያሳየን ያሳደገኝ። እኔ በሱ ስር ካዳሚ ሆኜ ነበር የምሰራው። በሱ ስር ሆኜ ካዳሚ ሆኜ እየሰራው እሱ ህይወቱ አለፈ። ያለው ብቸኛው ልጅ ነኝ ስለሆንኩ እሱ መተካት ነበረብኝ። እሱን ተክቼ እዚህ ሙያ ላይ ቀጠልኩ። ያው ሰዎች ይመጣሉ እንዳየው በስሬ ብዙ ሰዎች አሉ። እዚህ አካባቢ ከገባን ቅርብ ጊዜ ነው። በፊት የነበርነው ሌላ ቦታ ነበር። ሰዎች ይመጣሉ ምናምን ነገር መጀመሪያ እናጣራለን ስለ ሰዎቹ ምናምን መግቢያ መውጫቸው። ስለ ሰዎቹ መግቢያ መውጫ ካጣራን በኋላ ስለኔ ቀድሞ ይነግሩኛል። አሁን እሱን አንተን ቢያምሉታችሁ ብትማከሩ እሱ ቀድሞ ለኔ ይነግረኛል ለማለት ነው። ስትመጣ እዚህ እነግርሃለሁ። ሻሻ አዎ፣ በዘመኑ ቋንቋ እንደዛ እሱ መጥቶ ለኔ ቀድሞ ይነግረኛል። እኔ ያን ነገር ለዛ ሰው ነግረዋለሁ። ያ ሰው ይደነግጣል። እንዲሆነልኝ እንዳይሆነልኝ ብሎ ይንከባለላል። እውነት ይመስለውና ይሄዳል። የኛን ስላልተናገርን የሚነግር ጠፋና ቀባጠርክ አይደል? አሁን እውነቱን እየነገርኩ አይደል እንዴ? እሺ ቀጥል። በቃ ሰው ይመጣል፣ እንደዛ እያደረገን ይሄዳል። ሰው በአጋጣሚ አንዱ ለሰው ህይወት አልፎብኛል። የተሳሳተ ነገር ሰጥቼ የምስጣቸው መድኃኒት እያሳመማቸው ነው መሰለኝ። አንዱ ለሰው ህይወት ምን ነበር የምትሰጣቸው መድኃኒት? ከየት ነበር የምትቀመው? ምን ከመናገር እዚሁ ነው የምቀመው። እዚሁ ነው የምቀመው። ውስጥ ያለው እዚሁ ነው ጨለማው። በካዳሚ ጋር ሆነን ነው የምንሰራው። እዚሁ ምንንም ነው የምሰጣቸው ለነሱ። ለጣቢንም ምናምን አጠጣቸዋለሁ። ደም ተፋለ። እንደ ሰው በፍቅር ነበር እኮ የሚጠጣው። ሁሉም እየመጣ ይቀበዋል፣ ይጠጣዋል ምናምን ነገር
ለቤታቸው ያንጠለጥሉታል። ያው እንግዲህ እንደ አባታቸውና እንደ አምላካቸው ነው የሚያዩ። ያን ነገር እያደረኩ ረጅም ጊዜ ቆይቼ በመሀል ሰው መታመም ጀመረ። ከሆነ ጊዜ በኋላ ሰዎች የታመሙ ምን ማለት ጀመሩ። አዎ እኔም ይሄን ሰፈር ለቆ ለመሄድ አንድ ሁለት ስል ነው እናንተን የጣለብኝ እንጂ ልንተላለፍ ነበር፣ ልናመልጥ ነበር። እኛም ይሄን ሰፈር ለቅ ልንወጣ ነበር። ምክንያቱም ይሄ ሰፈር ያሉ ሰዎች በጣም እየታመሙና እየሞቱ ስለመጡ ከአዳሜን ይዤ ይሄን ሰፈር ለቅቄ ልወጣ ነበር። ሌላ ሰፈር ሄጄ ልኖር እንደው ካጭበረበርክ አይቀር ንብረታቸውን ሀብታቸውን ከወሰድክ አይቀር ወርቃቸውን ከዘረፍክ አይቀር እሱን ዘርፈ ብትዋቸው ምን አለበት? እንዲሞቱ ለምን ነው የምታደርገው? በዚህ ልክ ደግሞ በዚህ አይነት ሁኔታ ምን አይነት ግፈኛ ሰው ነው አንተ? ውስጥ ያለው አባትም እንደዚህ ነበር ሲሰራ ይኖረው? አባቴ ከቤተሰብ የወረስነው ነገር አለ። ደም ደስ ይላል፣ የሰው ደም ደስ ይላል፣ የሰው ደም መጠጣት ደስ ይላል። አውሬነት አይደለም። የሰው ደም መጠጣት ደስ ይላል፣ የሰው ስጋ ማየት ደስ ይላል፣ ሰው ሲታረድ ማየት ደስ ይላል። እሱ ነገር እንደ ቤተሰብ ያስደስተናል። እኔ ከአባቴ የወረስኩትን ነገር ነው የማስቀጥለው። አሁን ወደፊትም የምሰራው ይሄንን ነው፣ የማስቀጥለው ይሄንን ነው። ወደፊትም በዚሁ ነገር ነው የምታገኙኝ። እኔ ሁሌም እዚሁ ላይ ወደፊት እንደምትኖር ነው የምታስበው? ለምን አልኖርም? ከራማዬ አውሊያዬ የአባቴ መንፈስ ነግሮኛል። ትኖራለህ ገና ብሎኛል። እኛ እናረጅም፣ እኛ እንኖራለን ገና። ብዙ ሰዎች ይፈወሳሉ፣ ብዙ ሰዎች ይድናሉ፣ ብዙ ሰዎች ቆመው ይሄዳሉ። ገና ብዙ ሰዎች እናክማለን። በዛ መሀል ግን ሰው ይሞትብናል። ሰው ድንገት ይታመማል፣ ሰው ይሞታል። ያለው ነገር አይሳካም። ህዝቡም የዋህ ነው፣ ቶሎ ያምነናል። ምስኪን ህዝብ ነው ያለው፣ ቶሎ ያምነናል። አሁን እንግዲህ የቀረህ ነገር አለ። ምስቀም ነው ማለት ቦታን ተሰኘው። ለምንድን ነው ማሳይ? በመጋረጃ ጋር ሄደ። ለምንድን ነው ማሳይ? ለምንድን ነው ማሳይ ማለት ምን ይሰራልሃል? አሁን የፈለጋችሁት እኔን ነው። ታሪክህን ንገረኝ አላችሁኝ። ታሪኬ ነው የወረስኩት ከአባቴ ነው፣ የኖርኩት እዚህ ነው፣ ሳረግ የከረምኩት ይሄንን ነው። ሰው በእጅ ጠፍቷል፣ አለቀ በቃ። እንደማንኛውም ጠንቋይ እያታለልኩም እየዋሸውም እያጨበረበርኩም ኖርኩኝ፣ አለቀ በቃ። ይሄ ሰፈር ላይ ወጣ ስል ይሄ ሰፈር የትኛዋ ትንቱን አላቅም፣ ብቻ ወሬ ሰምታችሁ መጣችሁ፣ ያዛችሁን ደረሳችሁብኝ፣ አለቀ። እንደማንኛውም እዚህ ጠንቋይ የምሰራው ስራ ነው፣ አለቀ። ምንንም ብብቴንም ምንንም ሰገሬንም ምንንም ልስጣቸው፣ እኔ ከነሱ ተስማምታቸው ከወሰዱት። አሁን ይሄን ሁሉ ነገር የፈለጋችሁትን ነግሬ ከዛ በኋላ ለምንድን ነው አሁን ልበርብር ማለት ቤት ቆሽሽ ና ግባና ፎቶ ነው ነው ወሬ ነው የምገቡት። ወንዴ ያዙት፣ ካሜራውም የጠፋ እንዳይመስል እሺ። ያዙትና እሱን አስወጡት። ይሄ ነው እንት ና ናውጣ እንጂ ና ናውጣ ይሄን ነው የምገባው፣ ይሄን ነው የምገባው፣ ናውጣ። ምን አይነት ነው? ጨለማ እኮ ነው፣ ምንም አይታይም። አስወጡት እሺ። እሱን ናውጣ፣ አትግባ። ምን የሚታይ ነገር የለም። ምንድነው? እነዚህ ናቸው ድርድሮቹ። በጣም ጨለማ ነው። ያለ ጨለማ ነው። አሁን ዝም ብለን የምናውቀውም ነገር አይኖርም። የገማ የከረፋ ነገር ስለሆነ ያለው እንግዲህ ውድ ቤተሰቦች ቦታውን እንግዲህ ያው ምንም መንካት አያስፈልግም። ለማንኛውም ባለበት እንዲሆን ወይም ደግሞ በተሻለ ሁኔታ እንግዲህ ምርመራ እንዲደረግበት እናደርጋለን። እንግዲህ ወይዘሮ ብርሃኔ የሰጣቸው የቀመሙ የሰጣቸው መድኃኒት ታብሌት የሰጣቸው ነገር መጨረሻው ምን እንደሆነ አውቀውት ነግረውናል እንደምታስታውሱት። ያንንም እኛ ድጋሚ ወስደን አስመርምረን ነበረ። በተመሳሳይ ያንኑ ነው የተባለው፣ ሰገራ ስለመሆኑ ማለት ነው። አሁንም እዚህ ውስጥ ያሉት በተመሳሳይ እንደዚህ ነገሮች ነው የሚሆኑት። በነገራችሁ ላይ ውድ ቤተሰቦች እንደዚህ ቁጭ ብለን ስናወራ ቦታው ጥሩ ሽታ ያለው እንዳይመስላችሁ፣ በጣም በጣም የሚዘገን ሽታ ነው ያለው። መሬቱ የሚነካው እያንዳንዱ ነገር በጠቅላላ ሽታ አለው። ሰውየውን ስትጠጉት ራሱ ሽታ አለው ብዙ ነገሩ እና ያው በዚህ ስራ ውስጥ ስናልፍ እንግዲህ ስንት ነገሮች ስለምናልፍ አንዳንዴ ችለን ነው ማለት ነው። ለማንኛውም አሁን ስትካድም የነበረችው ልጅ ማን እንደሆነች በደንብ እናጣራና ወይም ደግሞ የወይዘሮ ብርሃኔ ልጅ ማን እንደሆነች ከዚህ ውስጥ ካሉት ውስጥ እናጣራና እንግዲህ እሷን ደግሞ ከዚህ ከገባችበት ስርዓት አሰራር ውስጥ አስወጥተን ወደ እናቷ ምናገናኝበት እንዲሆን ነው የምንፈልገው ማለት ነው። ቀጥሎ የሚቀረን እሱ ነው። የቀረው ደግሞ ይህን ሰውዬ በህግ እንዲጠይቅ ማድረግ ነው ማለት ነው። ያን እናደርጋለን።
እንግዲህ አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንዴት ነሽ? ሰላም እንዴት ነሽ? ደህና ነሽ? አለን። እንግዲህ አንቺን ከዚህ ሁሉ ሰው ለይቼ ላወራሽ የፈለኩበት ምክንያት አንቺም ጋር የተያዘ ጉዳይ እንዳለ ስላሰብኩኝ ነው። ስምሽ ማን ይባላል? ህይወት እባላለሁ። ህይወት ማለት በጣም ልጅ ነሽ ሳይሽና አንደኛ እሱ ሁለተኛ ነገር እዚህ ቤት እሺ እንዴት ማለት በዚህ ስርዓት ውስጥ በዚህ አሰራር ውስጥ እንዴት ነው ልትኖር የቻልሽው? በመጀመሪያ እናንተ ራሱ ይሄን ሁሉ ነገር አውቃችሁ እንዴት በእንደዚህ አይነት መንገድ ልመጡ ቻላችሁ? ድንገት እንዴት እንደዚህ ሊሆን እንደቻለ ምንም አልገባኝም። እሱ ይኸውልሽ እኔ አሁን መርማሪ ጋዜጠኛ ነኝ፣ ሮቤል እባላለሁ። ሁላችንም እዚህ ያለ ነው የህግ አካላቶች ነን። ጥቆማ ደርሶን የመጣው እዚህ ቦታ ላይ እዚህ ስፍራ ላይ የሚከወን በጣም አጸያፊ የሆነ ወንጀል ተግባር የሆነ የሰው ልጅ በማይመጥን መልኩ ብዙ የዘቀጡ ነገሮች እየተደረጉ ስለመሆኑ አውቀን የመጣ ነው። ያንንም ተመልክተናል ነው። ግን በዚህ ልክ መዳፈሩ ልክ አይመስለኝም። ለእናንተም ቢሆን እንዴት በቃ የማይሆን ነገር ነው። ማንም በዚህ ልክ ይሄን ቤት ተደፍሮ የሚያውቅ ሰው የለም። ስለዚህ ይሄ ነገር ቢቀርባችሁ ጥሩ ነው ብዬ አስባለሁ። አሁን ጨዋታው እንዴት መሰለሽ ዝም ብሎ አንድ ግለሰብ መጥቶ እንዲህ ነው ምናምን ዛቻ አይደለም። ሁላችንም እዚህ ያለነው የህግ አካላቶች ነን። የህግ አካልን ብትሆን ከሳቸው ማምለጥ አትችልም። ስለዚህ ለህይወት መስካት አለብክ። እዚህ ቤት የተከናወነ ስላለው ነገር ማጭበርበር አይደለም እያልሽ ነው? ምኑ ነው ማጭበርበር? አባብዬ ይሁን ያለው ነገር በሙሉ ይሆናል። ስለዚህ እናንተም ያለው ነገር በስትክክል እንትን ብላችሁ ብትሄዱ ነው የሚሻለው። አንቺ እዚህ ቤት እንዴት መጣሽ? እኔማ ያው ከእናቴ ጋር በፊት ላይ መጣ ነበረ። ብዙም ትምህርቴ ላይ ምናምን ደከም ብዬ ነበርና ከማዘር ጋር መጣ ነበረ። ግን እዚህ ቤት የሚደረገውን ነገር ሰው ያጣ ሰው ያገኛል። የታመመ በሽተኛ ሽባ ሆኖ መጥቶ በእግሩ ሲሄድ ያለው ያ ነገር ደግሞ እኔን ሳበኝ። ከዛ ሁሌ መምጣት ጀመርኩኝ። እዚህ ቤት የሚደረጉትን ነገሮች ምናምን አያለው። ስለዚህ እኔ አሁን ልነግርህና ላስጠነቅቅ የምፈልገው ነገር ይቅርብክ። አንተም ችግር ውስጥ ገብተህ ባልደረቦችህንም ችግር ውስጥ አትክተት። የህግ አካል ምናምን አይሰራም እዚህ ቤት። በቃ ሽባ ሆነ መቅረት ማትፈልግ ከሆነ ከዚህ ቤት እራቅ። አባብዬንም ተዋቸው፣ ከስራቸውን ይስሩ። ደግሞ ለተቸገረ ነው እኮ የሚደርሱት አይደል እንዴ? ይኸውልሽ ህይወት አሁን አጃየው ባይኔ እንደዚህ እማኝ ነኝ የምትዩ ነገሮች ድራማን ቢሆኑስ? የምን ድራማ? አሁን ለምሳሌ ሽባውን የመጣ ሰው በእግሩ ሲራመዳዩ እያልሽ ነው ያለሽ። አዎ ድራማ ቢሆንስ? እሱ ቀጥሮ ሰው እናንተን ለማሳመን አንቺን ለማሳመን ያደረገው ነገር ቢሆንስ? እንዴ እኔ አመንኩ አላመንኩ ምን የሚጠቀመው ነገር አለ? ባለቤቱ እኮ መጠቀሙ ህዝብ ያበዛለታል፣ አማኝ ያበዛለታል። ይኸውልህ መሃን የተባለች ሴት መታ አባብዬ በሰጧት መድኃኒት ልጅ ታቅፋ በአመቱ እዚሁ አባብዬን አስመረቃ ስትሄድ አይቻለሁ ባይኔ። የተቸገረ ሰው ሁሉ እዚህ ቤት የመጣ ችግሩ ማይፈታለት አካል የለም። ስለዚህ ይሄ ነገር ቢቀርባችሁ ጥሩ ነው።
መድኃኒቱ ከምንድን ነው የሚሰራው? እኔ ማውቀው ነገር የለም። እንዴት አታውቂም? አንቺ የቅርብ አይደለሽ እንዴ? እዚሁ አለሽ አብረሻው ያለሽ አንቺ አይደለሽ እንዴ? ያጠገቡ በቀይ እኔ ቡና ማፍላት ነው ስራዬ። በቃ እንደተመለከትከው ነው። አንቺ ምን ተጠቀምሽ እዚህ ቤት ገብተሽ? ምንሽን የትኛውን ህይወትሽን ትተሽ ነው እዚህ ቤት እንደዚህ ለማገልገል የወሰንሽው? እኔማ በቃ ግዴ ስለሆነ ነው። ምን ነበረ ግዴታሽ? በቃ ለምን አትተውኝም? እኔ ማውራት አልፈልግም በቃ። እኔ አሁን እዚህ ጋር የሰፈር ጨዋታ አይደለም ያስኩት። እኔ እናት የመጣውበት ጉዳይ በህግ ለሚያስጠይቁ ነገሮች ማስረጃዎችን ለመሰብሰብ ነው። ያ ደግሞ አንቺንም በቅርበት ስለሚመለከት ጭምር ነው። ከዛ ባለፈ ደግሞ አንቺን አቅሻለሁ። ማቅሽ በዝና ነው። ካንቺ በለጠ ግን እናትሽን አቃቸዋለሁ። ወይዘሮ ብርሃኔ ነው የኑ መታቃቸው። እናቴን ደግሞ ወይዘሮ ብርሃኔ ለምንድን ነው ትተሽ መተሽ አንቺ እዚህ ያለሽው? እማዬ እኔን ነው የምታውቃት እንዴ? አንተ ሰውዬ ማን ነህ? እናትሽ እዛ በሽተኛ ሆነዋል። አልጋ ላይ ከተኙ ጊዜ ዘመን አልፏቸዋል። ይሄ ሆነው በዚህ ሰውዬ ምክንያት ነው። ይሄን ታውቂያለሽ? ይኸውልህ ቅድም ብያለሁ። እኔ አሁን ከዚህ ቤት መውጣት አልችልም። ምክንያቱም ያለሁት በጣም ከባድ ሁኔታ ውስጥ ነኝ። ይሄንን ነገር ጥዬ መሄድ ከሆነ በጣም ብዙ ነገር ነው የሚደርስብኝ። ምን ይደርስብሻል? ምን አይነት ከባድ ሁኔታ ውስጥ? ሂድልኝ በቃ አልፈልግም። በቃ እንዴ ለምን አትተውኝም? ይኸውልሽ ሰውየው ተይዟል፣ በህግ ሊጠየቅ ነው። ህግ የሚባል ነገር የለም። ይልቅ እናንተም ለደህንነታችሁ ብትሰጉ ነው የሚሻላችሁ። ይሄን ነገር ብትተውት ነው የሚሻለው። የኛን ግድ የለሽ አንቺ ስለምታውቂው እውነት ንገሪ። ያለበለዚያ ነገሩ አንቺም ላይ ተጥመልምሎ መጥቶ አንቺንም ተጠያቂ ነው ያደርግሽ። ባለማወቅም ሆነ በማወቅ ያደረግሻቸው ነገሮች ካሉ የሆነ ነገር ካለ እዚህ ቤት ውስጥ የሚደረገው ማጭበርበር እንዴ አንድ ነገር ልጠይቅሽ። ምንድነው? መጥቼ አይተሽኛል አይደል? ቅድም አይቻለሁ። አይተሽኛል አይደል? አዎ። በተደጋጋሚ ስታስጠነቅቂ ነበር። አንዴ ዝቅ በል፣ አንዴ እንደዚህ በል ስትይኝ አይደል? አዎ። ምክንያቱም እያደረክ ያለው ነገር ልክ አብሮኝ ነበር አይደል? አዎ። እንዴ ምክንያቱም እያደረጋችሁ ያላችሁት ነገር ትክክል ስላልሆነ ነው። እዚህ ቤት የመጣ ሰው መስገድ አለበት። ከኛ የበለጠ ደግሞ እናንተ ስታደርጉት የነበረው ነገር ልክ አልነበረም። በተለይ ሰውየው አንደኛ ነገር ምንድነው ልክ ያልሆነው ነገር? ይኸውልሽ ህፃን ልጅ ብልት አምጣ ማለት ምን ማለት ነው? እሱ በቃ ደም አምጣ ማለት የሰው ደም አምጣ ማለት ምን ማለት ነው? ንገሪ። እሱ የሥራው ሁኔታ ነው። የሥራው ሁኔታ ነው ምን ማለት ነው? እዚህ ቤት የመጣ ሰው የሆነ ጥያቄ ይዞ ሲመጣ ሰው የገበረ በምላሹ ደግሞ ይዞ የሚመጣው ነገር ይኖራል። በቃ በምላሹ ይዞ የሚመጣው መማቀቅ፣ መሞት፣ በሽተኛ መሆን ነው፣ ደሃ መሆን ነው ይዞ የሚመጣው። ደሃ የሆነው ሰውዬማ ሀብታም ሆኖ ነው ከዚህ ቤት የሚወጣው ሲጀምር። እዚህ ቤት ማንንም ሰው ተቸግሮ መጥቶ ተቸግሮ አይወጣም። በቃ ይሄን ደግሞ ባይነሽ ምን ተጠቀምሽ? የተጠቀምሽው ብቻ ነው የምትነግሪኝ። እኔ ችግር ውስጥ ነኝ። በቃ እኔ መውጣት አልችልም ከዚህ ቤት። ይኸውልሽ ካንቺ በላይ ምሳሌ የለም እዚህ ቤት ውስጥ። አንቺው ፊት ለፊት ያለሽዋ ችግር ውስጥ ከሆንሽ ሌሎቹ ሰዎች ችግር ውስጥ አለመሆናቸውን እንዴት ነው መመስከር የምትችይው? በቃ እኔ እናቴ በህይወት እንድትኖርልኝ ግድ እዚህ ቤት መቀመጥ አለብኝ። በቃ እናቴን ሄደህ አይተሃታል አይደል? እንደነገርከኝ ከሆነ እንደምታውቃት ነግረኸኛል። እንደታመመችም ነግረኸኛል። እኔ ከዚህ ቤት ከወጣሁ ደግሞ እናቴ ትሞታለች። ቢያንስ እናቴ ሽባም ትሁን አልጋ ላይም ትቅር በህይወት እንድትኖርልኝ እፈልጋለሁ። ገብቶሃል አይደል? ነው በህይወት ማትኖረው ላትኖር የምትችለው? በቃ እኔ ሄዶ ይገላቸዋል። መሄድ አይጠበቅበትም። ይሞቱ ካለ መሞት ትችላለች። በቃ ልትሞት ትችላለች። ትሞታለች። ይሄ አንቺ አይምሮ ላይ የሰራው ነገር ማስፈራራት ነው። የሰራው ነገር አይደለም። ስሚ የሳቸውን ዝንቆይ ቦሬ በዝና አልሰማህ? ይኸውልሽ ይሄ ሰውዬ ትክክለኛ ሰው ቢሆን ኖሮ የሚጠቅም ሰው የሚበጅ ሰው ቢሆን ኖሮ መጀመሪያ ከራሱ ቀጥሎ አንቺን ህይወት ነበር የሚያመቻምችልሽ። በቃ አንተ ያልተረዳው በጣም ብዙ በዙሪያ ያሉትን ሰዎች ይኸውልሽ በችግር እንደዚህ አሳስሮ አስቀምጧችሁ እንዲህ ማድረግ ነው ይሷል። ይኸውልህ ልንገርህ አይደለ እኔ ከዚህ ቤት የሳቸውን ትእዛዝ ትቼ ከዚህ ቤት በወጣ ልክ ከዚህ ቤት እግሬ እንደወጣ እናቴ ትሞታለች። እናቴን ማየት አልችልም። ገብቶሃል አይደለ? እናቴ ያልጋ ቁራኛም ሆና ቢሆን እንድትኖርልኝ ስለምፈልግ ነው እኔ እዚህ ቤት እንዳለኝ መሆነው። በቃ ይሄን ነገር ደግሞ አልተረዳኸውም አንተ። እሱን ነው የምልሽ። አንቺ አሁን በፍርሃት ውስጥ ነው ያለሽው። በፍርሃት ውስጥ አይደለም። አሁንም እያወራሽ ያለበት ሁኔታ ፍርሃትን ነው የሚያሳየው። ይኸውልሽ አሁን እሱን አንከራከር።
ዞሮ ዞሮ እዚህ ሰውዬው ሳያመልጣቸው አይቀርም። አምልጧል። እንዴት ሆኖ ነው ያመለጠው? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦች እንግዲህ ለከራርመን ያው 4-5 ትንሽ ቀናቶች አለፉ። በሰዓቱ ትንሽ የማይሆን ነገር ተፈጠረና እኔም ቪዲዮ አብርቼ አልተመለስኩም ወደ እናንተ። ያው ሰውዬው አምልጦናል። በምን አይነት መልኩ እንዳመለጠ ባይታወቅም አምልጧል። ሰው ብዙ ነገር ይላል። እዛም የነበሩ ብዙ ሰዎች አገልጋይ ነው ተገልጋይ የነበሩ ሰዎችም ጨምሮ ያው ያመለጠው በራሱ ይሄ ምናዊ ምንድነው መንፈሳዊ በሆነ አካሄድ ነው የጠፋው የተሰለበባችሁ እንጂ አምልጦ አይደለም። አርጎ ነው የሚሉ አሉ። ወደ ጉንዳንነት ተቀይሮ ነው የተሰለበባችሁ። እንዲሁ ራሱን ሰልቦ ነው ማለት ራሱን ደብቆ አጥፍቶ ነው ይላሉ እንጂ ሮጦ አመለጠ ምናምንም ነገር የተባለ ነገር የለም። ይሄን ነው የሚሉት እነሱም። ግን የኛም ሰዎች የነበሩ የህግ አካላቶችም ነበሩበት በደም እነሱም እዛው አጠገባቸው ይዘውት እጁ በታሰረበት ሁኔታ ላይ ነው እንግዲህ ጠፋ ያሉን ድንገት ማለት ነው። ማንም በስርዓት እንኳን ያለውን ነገር በግልጽ ሊነገረን አልቻለም። እኛ ውስጥ ስለነበርን በሰዓቱና ሁሉም የራሱን ሐሳብ ሲሰጥ ነበረ። ግማሹ ልልታውን፣ ግማሹ ስንቱ ደግሞ በህግም ተይዞ መጠየቁን ሲያውቁ እዛ ውስጥ የነበሩም ሰዎች ግቢ ውስጥ የነበሩ ሰዎች ነው የምነግራችሁ። አዎ እኔንም ስንት ነገር አድርጎኛል፣ ባለቤቴን እንደዚህ አድርጓታል፣ ልጄን፣ እናቴን፣ ሁሉም ደግሞ የራሱን ሰቆቃም ሲያቀርብ ነበረ። ማለት የራሱን ያሳለፈውን ችግር ማለት ነው። ለማንኛውም ያው ያለውን ነገር በሰዓቱ ስላልቀርጬ ስላላስተላልፍኩላችሁ አሁን ያለፈውን ይሄ ተፈጥሯል ብዬ ልንገራችሁ ብዬ ነው። በተወሰነ መልኩ ትንሽ የሚቆጭ የሚያሳዝን የሚያናድድ እልህ አስጨራሽ ነበረ ለኛ ሁኔታው። እስካሁን ድረስም ሊገኝ አልቻለም ሰውየው። አሁን ደግሞ እንግዲህ ተመልሼ ወደ እናታችን ወደ ወይዘሮ ብርሃኔ ቤት ተመልሼ መጥቻለሁ። አጠገቤ ያው ልጃቸውን ህይወትን ይጂ ማለት ነው። ህይወት ይሄን ነገር አልተውም አልከኝ አይደል? ይኸውልሽ አሁን ስለ ከእናትሽ ጋር ስለተገናኛችሁ ስለሱ እንድናወራ ነው የምፈልገው። የቀረውን ነገር ግን ብቻ እናወራለን በደንብ። እማዬ አሁንም እንደተቀየምሽኝ እኔ እኮ ላንቺ ብዬ ነው እማዬ፣ አንቺ እንድትኖሪልኝ እኮ ነው። አልነገርካት ያለውን ነገር አስረድቼሃለሁ። አንቺ በህይወት እንድትኖሪልኝ ብዬ እኮ ነው እንደዛ መሆኔ። እማዬ እባክሽ አታልቅሽ፣ ተረድቼሻለሁ። ለሱም ቢሆን ያለውን ነገር ወደሽ አይደለም። ተይ ልጅ አታልቅሽ። በቃ ወደሽ አይደለም ለኔ ብለሽም ሆነ ለማንም ሆነ አንቺም ተይዘሽ ነው አንቺ በህይወት እንድትኖሪ ደግሞ የግድ እኔ እዛ ቤት መቆየት አለብኝ። ምን ኖርኩት በህይወት ቀረችኝ። እድሜ ትንሽ ነች። እንኳን አንቺም ባይኔ ያየሁሽ እንኳን አመመት ነው ወደዛ መመለስ አለብኝ። ማን ባለበት እስቲ ልጅ ይቺ ልጅ በጤና ነው። አሁን እኮ
ነፃ ወጥቷል። ወይኔ ልጄ የት ነው ነፃ የሚወጣው እንዴ? በቃ ነፃ ወጥቷል እኮ። እናንተ ይሄ ነገር ቢቀርባችሁ ነው የሚሻለው። ድብቆሽ ላይ ሊሆን ይችላል። አሁንም ቢሆን እውነታው እኮ ይጋለጣል። አንቺ የት እስቲ እንዳለ ዝም የት በይ፣ እንደተደበቀ እስቲ ዝም በይ፣ እናገኛለን። በቃ ዝም ምንድን በይ፣ ነው ዝም ብለው? ዝም በይ። እሄዳለሁ ነው ያልሽው? እማዬ ቆይ ለምን ሂጂ በቃ እኔን ቀብረሽ ትሄጃታለሽ። ሂጂ ሂጂ በቃ ቀብረሽኝ ሂጂ ሂጂ። አንቺ ወጣት አይደለሽ እንዴ? ምንድን ነው እንደማያውቅ የምትሆኙ? ስንት ነገር አላሳለፍንም እንዴ? እዛ ቤት አለፈ በቃ ተጫወተብኝ እኮ በህይወቴ። ይኸውልህ አሁን ከዚህ በላይ ምን ይመጣል? ዝም በይ እስቲ ዝም በይ። ምኑን ነው ዝም ብለው? በቃ እኔ አሞኛል። ልትገልጊኝ ነው መጣሽው? ልደፍኝ ነው እንዴ መጣሽው? አንቺ እማዬ አንቺ እንድትኖሪ ብዬ እኮ ነው እንዴ ይሄን ሁሉ በቃ ለኔ ብለሽ ከሆነ ስሚያ ታዲያ የምትባየው ምንድን ነው የምሰማው? ይኸው ከነሱም እኮ ቢሆን እውነት አመልጧል። ምን አድርጎባት ነው? በቃችሁ ይቺ ልጅ ምንድን ነው ያደርጋት? ህይወት ምንድን ነው ያደርጋት ዋጋ ከፍለሽ እንዴ? ነው። ዋጋ የከፈልሽው ግን ለሰይጣን ይኸውልሽ፣ ለሰይጣን ነው አሁን ዋጋ የምትከፊለት። ምንም አይነት አሁን በእርግጥ የሚጫወት ያው በእንደዚህ በመናፍስት ስራ ተገዢ መሆን የለብሽም፣ መፍራትም የለብሽም። እንደዚህ አይነት እንዴ መፍራት። እስቲ አሁን ለምሳሌ ቅድም ያዛችሁት አሁን ይኸውልሽ፣ አሁን እየነገርኩሽ ያለሁት ይሄ ሰውዬ አሁንም ቢሆን ይገኛል። የተሰለበበት የት ይሁን የት ባይታወቅም ይገኛል። አድራሻ አለው። ሰው ነው። ይኸውልህ ቅድም ብትይዙት ራሱ እኮ በግልጽ የተናገረ እኔ ቪዲዮ እንኳን አስመለከትኩሽ አይደል? ባለፈው ይኸውልሽ እኮ ያዛችሁት እኮ አስመለከትኩሽ። አሁንም ብትይዙት አጭበረብራለሁ ሲል ቃል በቃል ቆይ እኔ እናት መልሶ እንትን ማለቱ አይቀርም። ሳጭበረብር ነው የኖርኩት ሲል ያለውን ቪዲዮ አስመልክቼሻለሁ አይደል? እንዴት ነው አሁንስ እምነትሽ እንዴት ነው ያልተቀየረው በዚህ ሰውዬ? ይኸውልህ እኔ እዛ ቤት በጣም ብዙ ነገር አይቻለሁ። እማዬ እንደውም ትዝ አይልሽም? የሆነ ሰውዬ ሽባ ሆኖ መጥቶ እንደውም ትዝ አይልሽም? ወዲያው በእግሩ ቆሞ አንዲት ሴትስ እንደውም መሀነኝ ምናምን በጣም ብዙ ዶክተሮች አይተውኝ መሀነሽ ምናምን ተብላ ከዛም በአመቱ እንደውም ልጅ ይዛ አልመጣችም። እማዬ ላንቺ ምን ምንድን ይሆነልሽ ታዲያሽ? ለነሱ ሆነላችሁ፣ ላንቺ ምንድን ይሆነልሽ? ለኔና ላንቺ ምንድን ይሆነልን? ንገሪኝ እስቲ። አዎ በእርግጥ እኔ በጣም ብዙ ነገር በቃ ስሚያ በቃ እሺ በይ። ግን ደግሞ አንቺ በህይወት እንድትኖሪ ደግሞ የኔ እዛ መሆን ደግሞ የግድ ነው። እማዬ ለምንድን ነው ይኸውልሽ ህይወት አንድ ነገር ልንገርሽ። አትሰማም አንተ እቺ ልጅ አትሰማም እኮ። በመጀመሪያ ደረጃ ተረጋጊ። ዝም ብሎ ሰው ቢኖር ባለፈው ይዘኸው 10 ደቂቃ ሳይሞላ እኔን ስታወራ እንዴት ሊጠፋ ቻለ? እሺ ያ ሁሉ ሰው ውጪ እየጠበቀው። ይኸውልሽ አሁን እሱን ገና እኮ የሚጣራ ነገር ነው። የት እንዴት ምናልባት እኮ ሰውም እኮ ከልሎ አሳልፎትም ሊሆን ይችላል። ይኸውልሽ ሁሉም ነገር ሴራ ሊሆን ይችላል። እሱ ገና የሚደረስ ቆይ የኔም ቤት አሁን እኮ ነገርኩሽ ህይወት ማጭበርበር ነበር ስራዬ ብሎ እኮ ቃል በቃል ተናገረ። ይሄ ሰውዬ ስራውን ተናገረ እኮ። አንድ ነገር ልንገርሽ፣ እሳቸው የመታመማቸው ምክንያት የሱ ውስጥ የሚቀመው ነገር ታውቂያለሽ? እኔ ምንም አውቀው ነገር የለም። ቦሬ ነው። አልበላ አልጠጣ እዚህ ተጋድም ያለሁኝ። እማዬ እንዴት ነው እንደዚህ የምትሆኚ? አንቺ እንድትኖሪ ብዬሽ አይደል እንዴ? እኔ እንድኖር ከፈለግሽ ዋጋ አለ። ወደ ቤትሽ ተመለሽ። በቃ ተረዳችኝ አይደለም? በቃ ይኸውልሽ እኔ ላንቺ ብዬሽ እኮ ነው እስረኛ ሆኜ እሱን ቀንና ለሊት ትሰሚኛለሽ? እየቀቀልኩኝ ለኔ እየተመከርሽ እኮ ነው አሁን ያለሽ። ለምን አሰሚኝ? ምንድነው መመከር? ወደ ቤትሽ ተመለሽ። በቃ ወደ ቤትሽ ግቢ። አንቺ ሰውዬውን አህያልነት አታሹ ነው? እግዚአብሔር ነው ሀያል። በቃ ተሳስቻለሁ። እኔም አሁን የገባኝ በይ ዝም በይ ዝም በይ በቃ። እሺ ያሳዝንሽ እናትሽ አሁን እሳቸው ተሽ ነው ዘም መልሶ የምትይው አታልቅሽ። ላይ ሊሆን በሌለበት ምን ነገር እናቴ ትሞታለች። በቃ እኔ ከሱ ከተለየው እናቴ ትሞታለች። ያው አንድ ባለፈው ስንት ነገር አልነገርኩም እንዴ? እኔ ለማን ገረው አካችሁ ለማላውራ። እሺ አሁን ማንንም ፈልገሽ ነው ዘም ትይዩ? በቃ ሄዳለሁ እንዴ? አንድ ነገር አስነክቷታል። እሺ የሆነ ነገር ማርጎባታል። ወድ አይደለም ባክ ወድ አይደለም ወድ አይደለም። አሁን ነገሮቹ ግልጽ ይሉልሽ አልመሰለኝም እስካሁን ድረስ። እኔ ቀኑን በገፋ ያለ ሰው ተኝቼ እዚህች ሴትዮ ባትኖር እኔ ብሎ ነው በጣም ብዙ ነገር ያወራው። ሲጀመር አልመጣም ብላን ነበረ። እዛው ካልከረምኩ ብላ በግድ ነው ይዘናት የመጣ ነው። ተይዛለች እኮ እዛው ነው ቤት እዛው ነው ተይዛለች። ወደሽ አይደለም ተይዘሻል አንቺ። አዎ እሱማ ተይዘሽ ነው ዋጋ እየከፈልሽ ያለሽ። ታዲያ ምንድነው የያዘሽ ነገር ስላለ እኮ ነው አይደለ? ደጋሚም ነው ደግሞ ጠንቋይ ነው እንጂ የወደድሽው ነገር ስላለ ነው። 4 እና 5 ቀን ውስጥ ራሱ ያለውበትን ሁኔታ ራሴ ነኝ የማውቀው። ንገሪኝ። ከሆነ እናቴ ትሞታለች ብዬ እናቴን የምትሞትበትን ሰዓት መጠበቅ አለብኝ። ይሄው እሳቸው አሉ እንግዲህ አሉ። አሁን ትሞት ብሎ እሱ ስላልወሰነ ነው እንጂ አሁን መሞት አይቀርም በዚህ ሁኔታ። ኧረ ይህች ልጅ በደህና ነው እናንተ ሰዎች። በስመ አብ ቤቱ እናንተም ይሄን ነገር በቃ ተው፣ እናንተም ተው። ይኸውልሽ ሸዋሸዋ ስለመሆኑ የሚደረገው ነገር የሰው ገንዘብ እንዴት እንደሚዘረፍ አላቅም እያልሽ ነው አይደል? ይኸውልህ
እኔ ማቀው አንድ ሰው ደሃ ሆኖ መጥቶ እዛ ቤት አባብዬ ስር ከተንበረከከ ሀብታም ይሆናል። አንቺ እኔን ስንት ጉድ ሲያጠጣኝ እንደኖር አታውቂም። እኔ ነኝ የማውቀው። እሺ ጨጓራ እንዲህ ከጥቅም ውጭ ሆነ ጭንቅላቴ ላይ ወጥ በሽታ ወጥቶ ከሞቱት ዝም በይ። ከጊዜ በኋላ እንትን ስላለችው ነው። በቃ ዝም በይ። ማድረግ ያለበት ነገር ስላላደረገች ነው እንደዚህ ሆነ። ምን ማድረግ አለበት? እኔ ደግሞ ይሁን አንቺ ዋጋ እየከፈልኩ ነው። አትክፈይ። ወደ ቤትሽ ተመለሽ እባክሽ ምልሽ ነው። ወደ ቤቴ ከተመለስኩ አንቺ ተሞቻለሽ። ልሙት በቃ አንቺ ተመለሽና እኔ ልሙት። እንዴ ማይኒ አንቺን አጥቼ እንዴት ነው የምኖረው? ጉድ! አሁን ታዲያ አብረሻቸው ያኖርሽ መጀመሪያውንስ መቼ አብረሻቸው ኖርሽ? ቢያንስ እኔ እዛ ጋር ምንም አይነት ዋጋ እየከፈልኩኝ እዚህ ጋር እናቴ እንድትኖርልኝ ነው። እሱ አይምሮሽ ላይ የተሳለብሽ ይኸውልሽ፣ ሰውዬው የሳለብሽ ነገር ነው አይምሮሽ ላይ። ይሄን ሰው እስኪ አጠገባቸው ሁኚና ህግ ጥላ ስራውሉ ሊባካቸው ወደ ቤቷ ሁኚና እስኪ እሳቸው አንድ ነገር ይሁን። ይኸውልህ አሁንም ቢሆን እምቢታዬን ስላልነገርኩት ነው በህይወት ያለችው። መጥቼ እሱ ስር እንደማልከድም ከነገርኩት እናቴ ትሞታለች። አንተ እናቴ የለህም እንዴ? እሺ ይኸውልሽ አሁን ነገሩን እንደዚህ ነው ብለን ምናልባት ባንዲው ላናሳምንሽ እንችላለን። በጊዜ ሂደት ግን ነገሮች ይገለጡልሽ ይሆናል። አሁንም ቢሆን ግን እዛ ቆሻሻ ቦታ ሲጀመር እንዳየሽ ነው ታሽጓል ቦታው። ይኸውልህ እሱን እምቢ ያሉ ሰዎች ማለት ነው መጀመሪያ ላይ ለሱ ጎንበስ ቀና ብለው ከዛ በኋላ ሲሳካላቸው እሱን የከዱ ሰዎች በሙሉ ሲሞቱ አይቻለሁ። ይሄ ሰውዬ ከዚህ በኋላ የሚገኘው የት እንደሆነ ታውቂያለሽ? እንደዚህ አይነት የነበረበት ቤት ውስጥ አይደለም። ከዚህ በኋላ የሚገኘው ከርቸሌ ነው። ከተገኘ አንድ ነገር ይኸውልሽ ከተያዘ ከርቸሌ ነው የሚገባው። ከርቸሌ ነው መግባት የምትፈልጊው? ሰውዬው ይቀየራል ነው ወይ ታየው? እሱን ይኸውልሽ በምን አይነት ምትሃት እንዳመለጠ እሱም እንደርስበት ነው የሚሆነው። ማን በትይዘው እንደባለፈው ማምለጡ አይቀርም። ለምንድን ነው እማዬ የምታውቂውን ነገር ንገሪው። በቃ ተናገርኩ እኮ ነው የማውቀውን ነገር። አሁን እሱን ተይና እሺ በይ። በስንት መከራ ነው ይዤሽ የመጣሁት። አዎ አሁን ግን መተሻል። እናትሽ በስንት ጊዜ ነው ያየሻቸው አይደለም? አሁንም ቢሆን ሄዳለሁ። ቆይ የት ነው የምትሄጂው? የት ነው የምትሄጂው? ጎዳና ታሽጓል ተባልሽ ቤቷ ወይስ ጫካ ውስጥ ልትኖሪ ነው እንዴ? እቺ ጅብራት ልትሆን ፈለገች እንዴ? ታሽጓል አለሽ እኮ እኔ እንኳን ሰማለሁ። አሁን እኛ እንደዚህ በምናወራበት ይሄን ሁሉ ነገር በምናወራበት ሰዓት ራስ አጠገባችንም ሊሆን ይችላል። ይሄን ወቅ በቃ በመካከላችንም ሊሆን ይችላል። በቃ አራፈው። እስኪ አሁን እኔ በእንደዚህ አይነት ሁኔታ እንግዲህ መቀጠል አልፈልግም። በቃ እኔ ልጅ ወድ አይደለም ወድ አይደለም ተይዛ ነው። አሁን በቃ ራስሽን አረጋጊ። ወይዘሮ ብርሃኔ እንዴት ነው ታንጠናለች? እማዬ አሁን አንቺ ከጎናቸው መሆን ብቻ የሚጠበቅብሽ ከዚህ በኋላ። እሺ ሌላ ነገር አያስፈልግም። እሺ ካልሽ ወደ ቤትሽ ተመለሽ እማዬ። በቃ እሺ ነው የሚባለው። እሺ እማዬ ይቅርታ። አለዚያ በሞትም አጥንትሽ ሆኖ ይጋር። ኧረ እማዬ ተይ። እሺ ካልሽ ወደ ቤትሽ ተመለሽ። እኔ እንደው ብዙ እድሜ የለኝም ምን። እሺ ሄድሽም አልሄድሽም ብዙ እድሜ የለኝም። ተጫውቶብኛል በቃ። እናታችን ኧረ ገና ብዙ ይኖራሉ ወይዘሮ ብርሃኔ። አሁን እንደሱ ማለትም አያስፈልግም። የሰይጣን ጆሮ ይደፈን። ዞሮ እያየኸኝ ግድ የለም። አሁን ሕክምናውንም ከዛ በኋላ እንዴት ነው አሁን ያለው ነገር? አሁን ሰሞኑን አውርተን ነበረ ሕክምናን ቦታ እንዲሄዱ የተቻለን አድርገናል። ያው ባንዴው አይድናል፣ ባንድ ጀንበር አይድንም። ይሄ በጣም የቆየም የከረመም ብዙ ነገሮች ስላሉት ተያዥ እንትኖች እንዳሉት እናውቃለንና ውጤቱም እየተሰራ እንዳለ ብዙ ውጤቶች አልደረሱለቱም ይመስለኛልና አያይዞ የተላከ ነገር የለም ከሆስፒታል። ዞሮ ግን ያው በምግብም በሌላም ነገር በመድኃኒቶች የሚስተካከሉ ነገሮች አሉ። እሱ እንግዲህ እየወሰዱ እንደሆነ አውቃለሁ። ከዚህ በኋላ ደግሞ ፈጣሪ ጨርሶ ይማሮት። በድጋሚ እንደምንገናኝ የምንገናኘው እርሶም ደህና ሆነው ይህም ሰውዬ ህግ ቦታ ሄዶ በስብሶ እህታችንም ሂዊ ካለችበት አስተሳሰብ ወጥታ ከእርሶ ጋር በፍቅር በጥሩ እንግዲህ አዲስ ምዕራፍ የምትቀጥሉበት እንደሚሆን አምናለሁ፣ እርግጠኛ ነኝ እናቴ። ያን እናደርጋለን። ዛሬ መጣሁት እንግዲህ በዚህ ሁኔታ እንድንመካከር ነበር። ያው ትንሽ አንዳንድ ክርክሮች በመሀል ቢነሱም ሀሳቦች ቢነሱም ማለት ነው። ዞሮ አላማችን አሁንም ቢሆን በህግ የሚጠየቀውን በህግ ማስጠየቅ፣ ነፃ መውጣት ያለባቸውን ነፃ ማውጣት ነውና ይሄን ጉዳይ ከዚህም በኋላ ክትትላችንን አጥብቀን እንግዲህ ተከታትለን መጨረሻውን ለእናንተ የምናሳያችሁ ነው የሚሆነው ማለት ነው። ውድ ቤተሰቦች ምንም ያህል ጊዜ ይፍጅ ያን እናደርጋለን። ዛሬ ግን እናታችን ጋር ያው ቤተሰብ ጥየቃን የመጣሁት መጥቻለሁ። ያው ልጃቸውን ይዤ ከስንት ጊዜ በኋላ ማለት ነው። ካሜራዬን አጥፍቼ ከዚህ በኋላ እንደ ቤተሰብ ደግሞ ብዙ የምንጫወታቸው ነገሮች ይኖራሉ። ያንን እናደርጋለን። ለአሁኑ በዚሁ ላብቃ። ውድ ቤተሰቦች ወንድማችሁ ጋዜጠኛ ሮቤል ነበርኩኝ። በሌላ
ስራዎች በሌላ ክትትል ስራዎች እስካገኛችሁ ድረስ ሰላም ሰንብቱ።